ይኖርበታል ይገባሃል ምን ሆናል ቆይ አንተ ዛሬ ይሄን ነገር ወጥመን ሊሆን ይችላል እንዴት ነው ብቻ የምትሄደው ስለሱ አታስብ በጣም የማምነው ሰው አሁን አንተ እንደምሳሌ እንጠብቅ መጣው ነው ብሩክ ነገርኩ እንዴ አሁን ገና በማይመጣው መጣች እሺ ለመሆኑ መድብል ያቀን ስለዚህ ጉዳይ መድብል ጠበቃውን ከካሌብ ለማስጣል እየተሯሯጠ ነው እንዴ ጠበቃውም የካሌብ እጅ ውስጥ ገባ እያልሽ ነው እኔ ጋር ከወሬ ይልቅ ተግባር እንደሚቀድም ነገርሽ ነበር ግን እኮ አሁን ውጪ ከዚህ ውጪ እያልኩሽ ነው ሰውየውን ባንድ ቦክስ ዘረረው እኮ ወይ ማለት እርምሽን ሰው ልሰልል ብትይ ይሄ የተሳሳተ ሰው ይሆን በአንቺንም ሳይቆልፍብሽ ከዚህ ዘወር በይ ጠበቃውን ከካሌብ እጅ እናስጥለው እያልከኝ ነው ቢያንስ ከኔ የሚጠበቀውንና የቻልኩትን ያህል አደርጋለሁ ጀግናው መድብል ዛሬም እንግዲህ በድልና በስኬት ጎዳና እየተንደረደረ ነው የሚገኘው ማለት ነው ቤተሰቦቻችን እንግዲህ ዝናን በእጁ ቁጥጥር ስር አድርጎ እንግዲህ ወደ እስር ጎዳና ወደ ወህኒ ከወረወረው በኋላ አሁን ደግሞ ድጋሚ የቀሩትን አባሎቹንና ካሌብ ሞሲሳን ከነግብረ አበሮቹ ከሱ ጋር አብሮ ለማሸኘት የሚችለውን ሁሉ እያደረገ ነው በእርግጠኝነት ደግሞ እንደሚሳካለት ምንም ጥያቄ የለውም የሚችለውን እያደረገ ነው ተፈተፍ እያለ ነው ቤተሰቦቻችን አሪፍ መንገድ ነው እንግዲህ ብዙ ነገሮችን በዲል እየተጎነጻጸፈ ነው አሁን በቅርቡ እንግዲህ ደግሞ ለወንድሙ ሰርግ ሬዲ ለማድረግ ነገሮች ሁሉም ነገሮች አልቀው በዲል ነገሮችን ለማስሄድ ሁሉንም ነገር የሚችለው ሁሉ እያደረገ ነው የሚገኘው ያው ብዙ ነገሮች ትንሽ ቻሌንጅ ቢያደርጉትም ግን በቃ ከምንም ማለት ሁኔታ አንፃር ሳይፈራ ሳይጠረጥር ሁሉንም እየተጋፈጠ ነው የሚገኘው አሁንም ደግሞ እንግዲህ ማህሌትን ዛሬ ለመያዝ እንግዲህ መጨረሻ ታይም ላይ ነው ማህሌት ከተያዘች ደግሞ ካሌብ ሞሲሳ በዙሪያ ያሉ ሰዎች እየተነዱ ነው አሁን ላይ ደግሞ ይሄኛው ታረቀኝ የሚባለው እንግዲህ ያው ሙሉ በሙሉ መረጃ ቀባይነቱ አሁን ከካሌብ ይልቅ ለመድብል ሆኗል ማለት ነው ያው እንግዲህ ግዴታ መሄድ ስላለበት ከነሱ ያው ጠበቃውን ወስዷል አሁን በጠበቃውን በማድረሱ በጣም ትልቅ ደስታ ነው የተሰማው ካሌብ ሞሲሳ በዛ ላይ ደግሞ ያለው ክብር በጣም ጥሩና ከፍ ያለ ሆኗል ታማኝነቱ ማህሌት እንግዲህ የሆነ ነገር ሰዎቹ ኢንፎርሜሽን እየተቀበሉ ነው እየሰሙ ነው እንዴት እንደነቁብኝ አላቅም ልጅቷን ሊዛስል ብላ ጮኸች ምክንያቱም የሆነ መረጃ ደርሷቸዋል ጥቆማ ደርሷቸዋል ማለት ነው የተነገራት ነገር አለ ማለት ነው ስለዚህ ያልተሳካለ ለዛ ነው በማለት እንግዲህ እንትና አቅርባ ነበር ሐሳብ አቅርባ ነበር ግን የሚሰማ ሰው አላገኘችም ማለት ተሰሚነቷ ምንም ዋጋ ስለሌለው እንግዲህ ምንም ዋጋ የለሽም ተብላለች በዛም እንግዲህ በጣም ነው የተናደደችው እንግዲህ በካሌብ ፊት የዝናን ቦታ ስጠኝ በቃ እንደውም ከሱ በላይ እንጂ ከሱ በታች አልሰራም ብቻ ክብሩን ሞገሱን ለኔ ያንጣ ስትል ይሁንልሽ ተቀበይ ብሎ ሰጥቷት ነበር ግን ያ ቢሰጣትም እሷም የምትችለውን ነገር ለማድረግ ተፈተፍ እያለ ነበር ግን አልተሳካላትም ምክንያቱም የሷ ሁኔታ እንዲያሁን ስለሆነ ማለት ነው ቤተሰቦቻችን ኤኒዌይስ ብቻ ተፈተፍ እያለች ነው አሁንም ግን አሁን ላይ በመጨረሻም እንግዲህ ወደ መድብል እጅ ልትገባ ነው አሁን ላይ ደግሞ መድብል እጅ ከገባች እንዲበቀላል መለቀቅ አይኖርም ምክንያቱም ካሁን ታንዴ 2-3ኝ ለስንተኛ ጊዜ መስራችሁ አሁን እንግዲህ ወደ መድብል እጅ እንኳን መግባት ከቻለ ማለት ነው ታሁን ቀደም ካንዴ 2-3 ተይዛለች አሁን ግን የመጨረሻ ነው ምክንያቱም ይሄን ቤተሰብ ማከል አትግቢ በቃ በዚህ ቤተሰብ ማከል አትግቢ ተብላ በቃ ስንተኛ ጊዜ ነው እንግዲህ ይሄ ነገር እየተነገራት ያለው ግን አትሰማም መታ አሁንም ጥልቅ ነው ምክንያቱም እነሱን መበቀል ስለምትፈልግ ብሩክንም መድብልንም በተለይ ብሩክን በጣም ነው በቀል የምትፈልገው ምክንያቱም ያው ባሏ አልነበረ በራሷ ችግር ያጣችውን ህይወቷን ያጣችውን ትዳሯን ድጋሚ አሁን እየተመኘች ነው አሁን ደግሞ ላገኝ ብትለው ከየት ይገኝ በቃ ማን ይስጣት ማንንም ይሰማት ፈቃደኛ ስላልሆነ በዛ አማካኝነት ነው እንግዲህ እኝኝ እያለች የምትገኘው ይሄን ነገር ቀድሞ ነበር ይመጥ ነው መደቆስ አሁን ምን ያደርጋል ደስተን ጥሎ ማልቀስ ይላል ያገሬ ሰው በቃ ቀድሞ ነበር ነገሮችን ማስተካከል ቀድሞ ነበር መጠንቀቅ ቀድሞ ነበር ህይወትን ማስተካከል እንጂ ነገሮች ከእንትን ካሉ በኋላ እንደተፈረጡ ምንም ያክል ቫልዩ አለው ብለን አናስብም ሁሉም ነገር ቫልዩ ለስ ነው ምክንያቱም አይሆንም በጭራሽ
በራሷ ጊዜ ያጠፋችውን ህይወት የሆነ ሰው እንዲተካላት መፈለግ ይሄ ዝም ብሎ ነው ሞኝነት። ስለዚህ አሁን ማለትም እያደረገች ያለችው እሱን ነው። ይሄ ደግሞ በጭራሽ የሚሆን ነገር አይደለም፣ በጭራሽ የማይሆን ጉዳይ ነው። ስለዚህ እንግዲህ እየተፍጨረጨሽ ነው፣ ግን ምንም ነገር እየተሳካላትም አይደለም፣ ደግሞም አይሳካላትም። መቼም ነው የማይሳካላት። ስለዚህ በቅርቡ እንግዲህ ከነ ብሩክ እና ከነ መድብል ቁጥጥር ስር እንደምትገባ ነው ሁሉን ነገር የምናውቀው። ዛሬ እንግዲህ መድብል ተደውሎለት ሄዷል። እንደሚሳካለት ተስፋ እናደርጋለን። ያታረቀኝ የሚባለውም ልጅ እንግዲህ በቃሉ እንዲጸና መልካም ምኞታችን ነው። ምክንያቱም እሱ በቃሉ መጽናት ካልቻለ ነገሮቹን አሁን እንደተደወለለት መድብል ማግኘት ካልቻለ ምናልባት የሌላ ሴራ እንዳይሆን ስፔሻል ደግሞ መፈራው እንደው ታውቃላችሁ ቤተሰቦቼ ትንሽ አስቸጋሪ የሚሆነው ይሄኛውስ ልጅ አሁን ላይ ዝና እየፈለገ ነው። ዝና ስላችሁ የሆነ ክብር ሽልማትን በተለይ በመድብል ጋር ጀግና በዝና ጋር ጀግና መባልን። ስለዚህ በባለፈው ግን ጠበቃውን ሲያመጣ ምን ያክል የክብር እንዴት ተሰማው። ምክንያቱም አሞገሰው ሰው ያሞገሳ ደግሞ እሱ ልቡን ጥቅ አድርገው ማለት ተሰደበች፣ እሱ ተበረታታ። ስለዚህ እሱ ነገር ምናልባት እምነቱ እንዳይሸረሽረው መድብልን እንዳይለው ብለን እናስባለን። ከዛ ውጭ ግን ሁሉም ነገር አንድ ኦኬ ሆኖ እንደሚጠናቀቅ ምንም ተስፋ የለንም። ምንም ማለት ጥርጥር የለውም። ሁሉም ነገር በትክክል ነው የሚፈጸመው ብለን እናስባለን። እና ቤተሰቦቻችን ያው እንግዲህ ዛሬው ቪዲዮ ይመስላል። በቀጣይ አዲስ ነገር እስከምንገናኝ አብራችሁን ስለሆናችሁ ሁሌም አብራችሁን ስላላችሁ በጣም አድርጌ አመሰግናለሁ። ጓደኞቼ፣ ቤተሰቦቼ አሁንም አብራችሁኝ እስከ መጨረሻው እንድትዘልቁ ስል በአክብሮት እጠይቃለሁኝ። መልካሙን ሁሉ ተመኘሁላችሁ። እወዳችኋለሁኝ። ላይክ ሼር አይረሳ።